ሰላም እንዴት ናችሁ? ዛሬ ደግሞ ስለ ባትሪ ባክአፕ ሲስተም እናያለን። መብራት በሚጠፋበት ሰዓት ወይም ጀነሬተር በሚበላሽበት ሰዓት ኔትወርክ እንዳይቆራረጥ ስታንድ ባይ የሆነ ባክአፕ ሲስተም ያስፈልጋል። በተጨማሪም ጀነሬተር ባይበላሽ እንኳን ተነስቶ ፊውል ፓምፕ አድርጎ ሎድ ይዞ ሰፖርት ማድረግ እስከሚጀምር ድረስ ባለችው ትንሽዬ ሰከንድም ቢሆን ኔትወርኩ እንዳይቆራረጥ አስተማማኝ ባክአፕ ሲስተም ያስፈልጋል። ስለዚህ ባትሪ ባክአፕ ሲስተም ከሬክቲፋየሩ አውትፑት ፓራሌሊ ኮኔክት ይሆናል ማለት ነው። ኮኔክሽን ፍሎውን እዚህ ጋር እንደምታዩት ከሬክቲፋየሩ የሚወጣው አውትፑት ወደ ሎድ አት ዘ ሴም ታይም ደግሞ ወደ ባትሪ ገብቶ ስቶር ይደረጋል ማለት ነው። እዚህ ጋር ምስሉ ላይ የምታዩት ይሄ በስባር የሬክቲፋየሩ አውትፑት ፖዚቲቭ እና ኔጌቲቭ ኮኔክት የሚሆንበት በስባር ነው። እዚህ በስባር ሎድም ታፕ ተደርጎ ይወሰዳል። አት ዘ ሴም ታይም ደግሞ ባትሪም ኮኔክት ይደረጋል ማለት ነው። ግሪድ ወይም ዲጄ በማይሰራበት ሰዓት ከባትሪው ወደዚህ በስባር ፍሎ ያደርጋል። ሎዱ ከባትሪ ያገኛል ማለት ነው። እዚህ ጋር የምታያቸው ባትሪውን ኮንትሮል የምናደርግባቸው ባትሪ ፊውዝ ብሬከር ናቸው። ሌላው ከባትሪ ጋር ተያይዞ የምናየው ባትሪ ካፓሲቲ ነው። የተለያዩ ባትሪዎች አሉ። እዚህ ጋር የምትመለከቱት 2 ቮልት 2 ቮልት ሊድ አሲድ ባትሪዎች ናቸው። 48 ቮልት እንድናገኝ 24 ባትሪ በስሬስ ኮኔክት ማድረግ ይኖርብናል ማለት ነው። በዚህ መልኩ ኮኔክት አድርገን በስሬስ 48 ቮልት እናገኛለን። በተጨማሪ ደግሞ ይሄኛው ከረንትሊ በአብዛኛው ጥቅም ላይ እየዋለ የሚገኝ ሊቲየም አየን ባትሪ ነው። አንዱ ባትሪ ብቻ 48 ቮልት ነው። ተጨማሪ ባትሪ ስትሪንጎችን በፓራሌል ኮኔክት በማድረግ ስቴብል የሆነ ባክአፕ ሲስተም እንዲኖረን ማድረግ እንችላለን ማለት ነው። ከባትሪ ካፓሲቲ ጋር ተያይዞ የምናየው ባትሪ አምፒር አወር ነው። ባትሪ አምፒር አወር ማለት አንድ ባትሪ ለአንድ ሰዓት በአንድ ሰዓት ውስጥ ሰፕላይ ማድረግ የሚችለው ከረንት ማለት ነው። ባትሪ አምፒር አወር ማለት ለምሳሌ 100 አምፒር አወር ስንል ያ ባትሪ 100 አምፒር በአንድ ሰዓት ውስጥ ሰፕላይ ማድረግ ይችላል ማለት ነው። ለ10 ሰዓት ካረግነው ደግሞ 10 አምፒር ሰፕላይ ማድረግ ይችላል ማለት ነው። ባትሪ ባክአፕ ታይሙን ወይም አንድ ባትሪ ወይም የሆነ ባትሪ ስትሪንግ ባክአፕ ሲስተማችን ለምን ያክል ሰዓት ሎዱን ሰፕላይ ማድረግ ይችላል የሚለውን ካልኩሌት ለማድረግ የሎዱን ፓወር እንደ ሪፈረንስ በመውሰድ ባትሪ ካፓሲቲያችን ከቮልቴጁ ጋር አባዝተን በዚህ መልኩ ባትሪ ካፓሲቲ ሲባዛ በቮልቴጅ ሲካፈል ለሎድ ፓወር አድርገን አንድ ባትሪ ለምን ያክል ሰዓት ሎድን ሰፕላይ ማድረግ እንደሚችል ካለው ከረንት እና ቮልቴጅ መጠን መሰረት ካልኩሌት አድርገን ማግኘት እንችላለን። ሌላው ባትሪ ላይፍ ነው። የአንድ ባትሪ ላይፍ የሚወሰነው በነምበር ኦፍ ሳይክሉ ነው። ምን ያክል ቻርጅ እና ዲስቻርጅ ያደርጋል። አንድ ሳይክል የምንለው ዋን ፉል ቻርጅ ፕላስ ዲስቻርጅ፣ አንድ ጊዜ ቻርጅ አድርጎ መልሶ ዲስቻርጅ ሳይረግ አንድ ሳይክል እንላለን። በዚህ ሳይክል መሰረት የባትሪው ላይፍ ይወሰናል ማለት ነው። ሌላው ዲኦዲ ዴፕስ ኦፍ ዲስቻርጅ ማለት ነው። ዲኦዲው ሃይ ከሆነ ፊወር ሳይክል ነው የሚሆነው። ለምሳሌ 80% ቢሆን ዲኦዲው 80% ድረስ ዲስቻርጅ አድርጎ ስለሆነ ከእንደገና ቻርጅ የሚያደርገው ሳይክሉ አይፈጥንም ማለት ነው። ሎወር ዲኦዲ ከሆነ ግን ለምሳሌ 20% ቢሆን 20% ዲስቻርጅ አድርጎ መልሶ ቻርጅ ማድረግ ይጀምራል። ስለዚህ ቶሎ ቶሎ ዲስቻርጅ ቻርጅ ስለሚያደርግ ሳይክሉ ብዙ ይሆናል። ላይፍ ታይሙም በዛው መጠን ይፈጥናል ማለት ነው። ላይፍ ታይሙም ይቀንሳል ማለት ነው ዲኦዲው በቀነሰ ቁጥር። ሌላው ቻርጂንግ ኮኤፊሽንት ነው። ባትሪ ከረንቱን ከሎዱ ጋር ለማመጣጠን የምንጠቀመው ቻርጂንግ ከረንት ነው። ቻርጂንግ ከረንት ማለት ቶታሊ ሬክቲፋየሩ የሚሰጠን ከረንት ወደ ሎዱ ከሄደ በኋላ የተረፈው ወደ ባትሪ ቻርጅ ወደ ማድረግ ይሄዳል ማለት ነው። ቻርጂንግ ከረንት ማለት ቶታል ሬክቲፋየር አውትፑት ከረንት
ሲቀነስ ሎድ ከረንት ነው። ስለዚህ ቻርጂንግ ኮኤፊሽንታችንን ቻርጂንግ ከረንት ሲካፈል ለባትሪ ካፓሲቲ አድርገን ቻርጂንግ ኮኤፊሽንት ማግኘት እንችላለን፣ ሎዳችንን ባላንስ ለማድረግ ማለት ነው። በተጨማሪ ባትሪ ማናጅመንት ሲስተም የሚባል አለ። ኤሌክትሮኒክ ሲስተም ነው። ፕሮቴክሽን እንዲኖር ባትሪው በጣም ዲስቻርጅ አድርጎ እንዳይሞት ፕሮቴክት የምናደርግበት፣ ቻርጂንግ ዲስቻርጂንግ ከረንትን ኮንትሮል የምናደርግበት፣ ቴምፕሬቸር ሞኒተር የምናደርግበት፣ ባላንስ የምናደርግበት፣ ኢንተርናል ሴሎቹን ከረንት መጠናቸውን ቮልቴጃቸውን ባላንስ የምናደርግበት ቻርጅ መጠናቸውን ፕሮቴክሽን ሲስተም ነው። ከሬክቲፋየሩ እና ኤስኤምዩ ጋር በኮሚኒኬሽን ኬብል ይገናኛል። ኢንተርናሊ ባትሪው ኮሚኒኬሽን ፖርት አለው። ወደ ኤስኤምዩ በላን ኬብል ይገናኛል ማለት ነው። በመጨረሻ የምናየው ከባትሪ ጋር ተያይዞ ያሉት ችግሮች ምንድናቸው? ባትሪው ቻርጅ ላያደርግ ይችላል። ሬክቲፋየር ቮልቴጁ ሎ ከሆነ ወይም ሚስኮንፊገርድ ከሆነ ባትሪው ቻርጅ ላያደርግልን ይችላል። ሬክቲፋየራችን ቼክ አድርገን ሴቲንጋችን በማስተካከል ኮኤፊሽንታችን አጀስት በማድረግ ሶልቭ እናደርጋለን። ሾርት ባካፕ ታይም አይሹ ሊኖር ይችላል። ባትሪው ላይፍ ሳይክሉ ከደረሰ ወይም ሃየር ዲኦዲ ካለው ሾርት ባካፕ ታይም ሊያጋጥም ይችላል ማለት ነው። ካፓሲቲ ቴስት አድርገን ሎድ በመቀነስ ዲፕ ዲስቻርጅ በማስወገድ እንደዚህ አይነት አይሾችን ሶልቭ እናደርጋለን። ሌላው ቢኤምኤስ ትሪፕ ወይም ባትሪ ፊውዝ ብሬከሮች ትሪፕ ሊያደርጉ ይችላሉ። ኦቨር ካረንት ካለ፣ ኦቨር ቴምፕሬቸር፣ ኦቨር ቻርጅ ካለ ፊውዞቹ ትሪፕ ሊያደርጉ ይችላሉ። ሎዳችን ቼክ አድርገን ቬንቲሌሽን ሲስተማችንም አድጀስት በማድረግ በመጨመር ቮልቴጅ ሊሚቱን ቨሪፋይ በማድረግ እንደዚህ አይነት ቢኤምኤስ ትሪፖችን ኮንትሮል እናደርጋለን። በተጨማሪ ተርሚናል ሂቲንግ ሉዝ ኮኔክሽን ካለ፣ ኮሮድድ ኬብል ካለ ተርሚናሉ ሂት ሊያደርግ ይችላል፣ ብሎ ሊያደርግ ይችላል። በማጥበቅ ኮሮዥኑን በማጽዳት ኮሬክት ኬብል ሳይዝ በመጠቀም እንደዚህ አይነት ተርሚናል ሂቲንጎችን እናስወግዳለን። ኮሚኒኬሽን አላርሙ ሉዝ የሆነ ኮሚኒኬሽን ኬብል ካለ፣ ከኤስኤምዩ ጋር ኮንፊግሬሽን አይሹ ካለ ኮሚኒኬሽን ኬብሉን በማጥበቅ ቬሪፋይ ሴቲንጉን ቬሪፋይ በማድረግ እንደዚህ አይነት አይሾችን እናስወግዳለን። ባትሪ ኦቨር ሂቲንግ ሃይ ቻርጂንግ ኮኤፊሽንት ከሆነ ቻርጂንግ ኮኤፊሽንቱ ኦቨር ከሆነ ኦቨር ሂቲንግ ሊያጋጥም ይችላል። ቻርጂንግ ኮኤፊሽንታችንን አድጀስት እናደርጋለን። ለምሳሌ እዚህ ጋር ምስሉ ላይ የምትመለከቱት በሉዝ ኮኔክሽን ምክንያት በርን ያደረገ ባትሪ ተርሚናል ነው። ስለዚህ በዚህ መልኩ ከባትሪ ጋር ተያይዞ ያሉትን አይሾች ሶልቭ እናደርጋለን። በመቀጠል በቀጣይ ቪዲዮ ስለ ዲሲ ዲስትሪቢዩሽን ዩኒት እና ስለ ሲስተም ሞኒተሪንግ ዩኒት ኤስኤምዩ የምናይ ይሆናል። እንደተለመደው ላይክ፣ ሼር፣ ፎሎው፣ ሪፖስት፣ ጥያቄ ካላችሁ ኮሜንት ማድረግ አትርሱ። ቴንክ ዩ